ለምን ደጋፊ ነሽ? ያራሲ ቲምማ የሆነ ሰፖርት ማለት የሆነ ቲምማ ደግፍ እዚህ አርሰናል አለው ነው አርሰናልሽ የማንቸስተር ነሽ የማንቸስተር ነኝ ብዙ ጊዜ ጥሬ ስጋ ምናምን መተን ዘልዘል ለምናረጋው ቆረጣል ነው ማለት ያው ቢዝነስ ፕሮሞት ያደረግን ነው ያበሻን ቢዝነስ የፊኒስበሪ አንተ ጋር መጥቼ ነው ሱሪ ማሰራውና ሱሪ ከገዛውት በላይ ለሱሪ ማሰራት የተፈልኩት ይበልጣል ታዲያስ እንትን በጣም አንደርሬትድ የተደረገ ኢቭን ባላንዶር አይገባውም ነበር በነበረው ፐርፎርማንስ በጊዜው የሚገርም ነበር ግን one thing I don't like about him ሮናልዶ ነው ያወደው ምን ሆነ ነው ባገር ሰው ጨዋታ ኖር ያገር ሰው ኖር ሰላምታ ኖር በፍቅር ኖር ለጨዋታ ኖር ያገር ሰው ኖር ሰላምታ ኖር በፍቅር ኖር ለጨዋታ ቤተኛ እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም ነው እንደው አክባሪ ይሞላል ቤቱ አይኖርም ጠሪ ኖር ያገር ሰው What's going on guys, we're back again with another number 4 bus አራት ቁጥር ላይ መተናል exactly በአራት ቁጥር ዛሬ ለንደንን ከአርቾ የተነስተን በፊኒስበሪ አድርገን አሁን እኛ ያለነው ፊኒስበሪ ነው ከፊኒስበሪ ነው የምንይዛት ዛሬ exactly ከፊኒስበሪ እንይዛትና ብላክ ፍሬስ ስቴሽን ነው የምንጨርሰው በዛ ውስጥ ዛሬ አሪፍ ነገሮች እናሳያቸዋለን ፊኒስበሪንም በደንብ እናሳያቸዋለን ፊኒስበሪን ደግሞ የአበሻ ከተማን ኦሬዲ ወርሰናል ተቆጣጥረናል ፊኒስበሪኛ ነው ውጡልን እንላለን የሆነ ሰዓት exactly ብዙ ቢዝነስ ኢንተርፕሬተሮች ብዙ የቢዝነስ የፈጠራ ሰዎች ሬስቶራንቶች ሾፖች የአበሻ ኮሚኒቲዎች ያሉበት ቦታ ነው ፊኒስበሪ ፓርክ ከዛ ደግሞ ወደ አበሻ ሬስቶራንት እንሄድና ቀመም ያሉ ምግቦች የት እንደምትበሉ ምን ጠቁማቸዋለን በደም ዛሬ ብዙ ነገር ነው የምናሳያችሁ ግን ዛሬም ብቻችንን አይደለም እንግዳ አለ ሬስቶራንት ይኖራል የቢዝነስ ቦታዎች ይኖራሉ ትልቁን የአርሰናልን ስቴዲየምን እናሳያችኋለን ግን ይሄን ሁሉ ስናረግ አጫዋች ያስፈልገናል ስለማንደግፍ ለምን ያርሰናል ሜዳ እናሳያለን ችግር የለውም የሆዳችንን በሆዳችን ይዘን ልባችን ነው የሚስቀው ለነሱ ብለን ማለት ነው እንግዳችን አለች እንግዳችን ገምቱ ማለት ነው ለንደን ድምቀት ነች አንዴ ዌልካም ሊዱ ዛሬ ከሊዱ ጋር ነው ዛሬ ጆርናችን የምናረገው ደግሞ ኮፊ ይዛ ፏብላ እንዴ ኮፊ እንዴ ነው ቤት ነው የጠመቅሽው ቤት የከፋ ቡና ነው ከከፋ ነው ተዘጋጅታ ፏብላ እናንተን ለማዝናናት የመጣችው እንግዲህ አሪፍ ነገር ነው ጥያቄ ምናምን ካለች ፊል ፍሪ እሺ ግን እንትን ፊኒስበሪን ዞር ብለን ባሷ ከመምጣቱ በፊት ከሊዱ ጋር ብናይስ አንቺም የምትዩ ብዙ ነገር ይኖራል ፍለስፊ ዞር ብለን ለምን ደጋፊ ነሽ ያራሲ ቲምማ የሆነ ሰፖርት ማለት የሆነ ቲምማ ደግፍ እዚህ አርሰናል አለው ነው አርሰናልሽ የማንቸስተር ነሽ የማንቸስተር ነኝ ሶስታችንም ያው ቦዳችንም ቦዲ ዘን እስከ ዛሬ እንግዳውን ሁለተኛ እንግዳ ሊዱ ስትመጣ የማንቸስተር ደጋፊ ነው ሁሉ ሸሜም የማንቼ ነው አይገርም የአርሰናል ደጋፊዎች እኛ አንጠላችሁም ኑ የአርሰናል ደጋፊዎች ካላችሁና ከኛ ጋር ባስ ላይ ወሬ ያወራችሁ ወይ የምትፈልጉ ከሆነ ሌታስ ነው ያ ዴም አድርጉልን ሌትስ ጎ ዙሪያ ገባው እንደምታውቁት ፊኒስበሪ አካባቢ ያበሻ ሞር እንቅስቃሴ ቢዝነስ ይበዛሉ ራን የሚሆነበት ነው አንደኛው እንግዲህ ዛራ ካፌ ነው ይሄን ቤት በክትፎ ነው የሚታወቀው እዚህም ግን ይመጣል ሳካ እዚህም ይመጣል ሳካ እዚህ ቤት ይመጣል አረ ሳካ ተው ምግብ ቀንስ ታክቲክ ላይ ስራ ግን የዚህ ቤት ክትፎ ግን ስትበላ የሆነ አገር ቤት ያለ አይነት ስሜት ይሰማል አይደል በጣባ ነው ቴስቱ ምናምን በጣም ደስ ይላልና ያዚያ ካይ እንደምታዩ ብዙ ቢዝነሶች አሉ እዛ ጋር ጸጉር ቤቶች አሉ አበሻው ሞር የሚንቀሳቀስበት አካባቢ ነው ኮሚኒቲው ስትሮንግ የሆነ ኮሚኒቲ አለ ፊኒስበሪ ፓርክ የሚታወቀው የሀበሻ ቢዝነሶች ጸጉር ቤት ምግብ ቤት ኤቭሪ ነገር እንጀራ ሳይቀር እንደልባችን ጡንጅትም አለ እኮ እዚህ ወይራ አለ የሊዱውን ሎያል ከስተመሯ በዚህ ካም we gonna show you something come ደንበኛ ሼት ናት ደንበኛ ያው ሰላም ጸጉር ቤት ነው እንግዲህ የምታስበኝ ሰላም ጸጉር ቤት ሌላው ደግሞ ትልቁ ነገር ጃንዋሪ 10 ያለው ኮንሰርታችን ይኸው ኢንፎርሜሽን የምትፈልጉ ከሆነ በየሬስቶራንቶቹ አለ ያለው ያው እንደምታዩት ነው እዚህ ጋር
ኖር የሀገር ሰው ኮንሰርት በለንደን ጃንዋሪ 10 አይቀርም። ይሄ የአበሻ ቢዝነስ ብዙ እንደመኖሩ የተለያዩ የአበሻ ፕሮግራሞች ሲደረጉ እንደዚህ መተን ሰዎች የሚገኙበት ቦታ ላይ እንለጥፋለን። ይሄ የኛ ፕሮግራም ነው ሲሉ ሊዱ ደንበኛሽ የለችም? አዎ የለችም። በጣም እኮ የአበሻ ሱቅ በጣም ነው ሰፖርት የሚያደርገው አይደል? ለማስታወቂያ ለምን የፀጉር የውበት ነገር እዚህ ያለ አምፖሎ ነው ዘንባባ ነው የምትሰሪው? ኤክስፔንሲቭ ነው ወይስ ፌር ነው ብለሽ ነው የምታስቢው? ፕራይሱ አይ በጣም ኤክስፔንሲቭ ነው። በጣም ኤክስፔንሲቭ ነው። አዎ ርቀት አለው። ኢማጂን እኔ አሁን ከምኖርበት 1 ሰዓት ተጉዤ መጥቼ ነው የምሰራው ፀጉሬ እዚህ። አዎ በዛ ላይ እዚህ አንድ የምትሰራበትን ኢትዮጵያ ወርም ልትሰራበት ይችላል። በጣም ከኢትዮጵያ ጋር እንኳን ይከብዳል። በዛ ላይ ደግሞ ከዋጋው ይልቅ እንደምትፈልገው አድርጎ የሚሰራ ሰው ማግኘት በጣም ከባድ ነው። እና የተወሰኑ አሉ። ያ ኢትዮጵያ በተለመደበት መልኩም ይሰራል አይገኝ ይችላል፣ የታወቀ ነው። አዎ ግን በቃ አለ አሪፍ ነው። ያ ሞስቶፍ እንግዲህ እዚህ ጋር ያበሻ እዚህ ጋር አሁን ሬስቶራንቶች አሉ። አለ አሁን እዚህ ጋር አስመሪኖ ካፌ ይላል። ያ አስመሪኖ ካፌ ይላል እዚህ ጋር ብዙ ያበሻ በቃ የኤርትራውያኖችም የኢትዮጵያውያኖችም ብዙ ቢዝነስ ነው እዚህ ጋር። ኢትዮጵያ ላይ ፊኒስበሪ ፓርክ ማለት ትንሿ ኢትዮጵያ ማለት ነው። ኢትዮጵያ ወክ የምታረግ ነው የሚመስለው እኮ እዚህ ሰፈር ስትመጣ ምናምን። ባይዘው ቤቶቹ እንዳለ ለምን ተዘጉ እንዳትሉ፣ ጠዋት ነው ዛሬ ቀረጻ እየቀረጽን ያለ ነው። ሞርኒንግ በጠዋት እኛ የጠዋት ሰው ነን። የጠዋት ሰው ነው። አማን ነው። እንዴት ነው? አታስነጅኝም ትንሽ? አይ ስለእናንተ አሪፍ ነገር እያወራን ነው። ባይዘው በአገር ሰው ጨዋታ ኖር የአገር ሰው ኖር ሰላምታ ኖር በፍቅር ኖር ለጨዋታ ኖር። ብርኬ እዚህ ጋር ጋይስ እዚህ ጋር እንግዲህ ያው ብዙ የአበሻ ቢዝነሶች ሞር ደግሞ ያለው እዚህ ጋር ነው። በቃ ተከታታይ ነው። በቃ ዋናው ሴንተር ነው ይሄ። ሴንተር እንደ ሀገር ቤት ነው። ካጠገብ አሁን እዛ ጋር ይኸውላችሁ ውቅያኖስ ታያላችሁ። ቀጥሎ ደግሞ የአበሻ ቢዩቲ ይሄ ላለ ደግሞ ሪቾ ፀጉር ቤት ይላል ደግሞ መርካቶም አለ እዛ ጋር መርካቶ አለ። በቃ የአበሻ የቢዝነስ እንቅስቃሴ ያለው ኖርዝ ላይ ስፔሻሊ ፊኒስበሪ ፓርክ የሚባለው ይሄ ነው። ሬስቶራንቶች፣ ሾፖች፣ መርካቶ እዚህ ጋር ቅዱስ ገብርኤል አለ። እንዲዞር ስንል ደግሞ ዱከም ሬስቶራንት አለ። ሬስቶራንት አለ። ጥሬ ስጋ አሁን ብዙ ጊዜ እዚህ ነው መተር ምን ዘለዘለ exactly ሻኛውን እዚህ ነው የምታገኘው። ሻኛውን እዚህ ነው። አሁን የሐመር ሬስቶራንት አሁን ጋይስ ቁሌት እየሸተተን ነው ያለው። ገና እየተሰራ ነው። ቁሌት እየሸተተን ነው ያለው። በጣም ግን ከሬስቶራንቶቹ ሁላ ጎበዝ ሰራተኛ ላይ ኢንቴሪየሩ በጣም ያበደ ነው። በነገራችን ላይ this is ሐመር ሬስቶራንት ጋይስ። በጣም ጎረቤት ለጎረቤት ትላለህ። እዚህ ጋር ደግሞ ዱከም ሬስቶራንት ነው። እዚህ ነው ብዙ ጊዜ ጥሬ ስጋ ምናምን መተን ዘልዘል የምናረገው። ቆረጣል ነው የምላችሁ። ጥሬ ስጋ እንቻ አትወጂም እንግዲህ? አይ እኔ ከስጋው እንኳን ይቅርብኝ። ከስጋው ይቅርብሽ። ከመረቁ ብቻ ነው። ቬጂቴሪያን ነሽ? ቬጂቴሪያን አንዳንዴ ክትፎ ይመቸኛል። ነሸጥ ሲያደርግሽ ቬጂቴሪያን ነሽ። በቋሚነት ግን ስጋ? አይ በቋሚ ነው ነሸጥ ሲያደርግ ነው እንጂ ክትፎ የምበላው። ኦኬ እንጂ በቋሚነት ቬጂቴሪያን። ማለት እኔ ብዙ ስጋ አይመቸኝም። ጤነኛ ሆነ መኖር ከፈለክ የምትልህን ስም ራይዝን የመሰለ ምግብ እያለ ስጋ ነው። ጋይዝ ባይ ዘ ዌይ ልክ እዚህ ሀገር አዲስ ስገቡ ሚናፍቃችሁ የሀገር ቤት ጥሬ ስጋ መዘልዘል ነው። ዱከም መታችሁ ዘልዝሉ። ግን ስፖንሰር አልተደረግንም። ባይዘው እሺ ጀስት የሀበሻን ነገር ሰፖርት ለማኝ ማንም ስፖንሰር ያደርገናል። ይዛው በአገር ሰው ጨዋታ ኖር የአገር ሰው ኖር ሰላምታ ኖር በፍቅር ኖር ለጨዋታ ያው ቢዝነስ ፕሮሞት እያደረግን ነው። የሀበሻን ቢዝነስ የፊኒስበሪ አንተዬ ጋር መጥቼ ነው ሱሪ ማሰራውና ሱሪ ከገዛሁት በላይ ለሱሪ ማሰራት የከፈልኩት ይበልጣል። አሁን ደግሞ ያው ቢዝነሷ አድጋለች፣ ሰፍቷል፣ ምናምን አሪፍ ነገሮች አሉ። ምንድን ነው መሱ ናይስ ላጌጆች ከፈለጋችሁ ትራቭል ስታረጉ ምናምን የሀገር ቤት ቅባቶች አሉ። አይገርምም? ዜኒት ሁላ አለ። ለምን አናገዛም? እንደው አንድ ዜኒት ዜኒት ያስፈልገናል። እሺ ያስመራረቄም አለ እንዴ? ሸኗ እሷ ታስፈልገናለች። እና አንድ ዜኒት እና አንድ ያስመራ መስታል
አስመራ ዘይኒቷን አንጠፋ እንግዛት ይዘናት እንዴ ዘይኒት ታስፈልገናል ተቀባለህ አሪፍ እኮ ነው ለፀጉር ዘይኒት ዛላሽ ምናምን የና ሀገር ቤት ከዘይኒት ውጪ ምን ቅባት ታስታውሻለሽ ኮኮስ ግን እኔ አልተቀባው ቅቤም አለ አቮካዶ አለ ኦሊቬራ የሚባል ታስታውሽም እኔ ፓራፊን እየተቀባው ነው ያደኩት ዘይኒት እኔ በስም ነው ማቅ አርሰናል ከኤምሬትስ ስቴዲየም 2 ደቂቃ የማይሞላ ወክ ደግሞ የሀበሻ ሬስቶራንት ወልቂጤ ሬስቶራንት ይላል። ያው ቀረጻችን ሞርኒንግ ስለሆነ ዝግ ስለሆነ ነው እንጂ አብዛኛው የአርሰናል ደጋፊዎች ከጨዋታ በፊት ያው በውስጥ እንደሰማነው በጀርባ እየገቡ የሆነ ዱለት ነገር ምናምን በልተው ነው የሚወጡት የሚባል እንዴ ከትሬኒንግ በፊት ለኮንዲሽናሉ የወልቂጤ ክትፎና ዱለት በቃ የአርሰናል ደጋፊን ቀጣ የአርሰናል ተጫዋችን እና ደጋፊን ቀጣ አድርገው የያዘ ነው። አሪፍ ቤት ነው። አሪፍ ክትፎ አላቸው። ሊዲዮ ነው። ደጋፊዎቹ ደግሞ ያው ነጭ ካያችሁ ስፓይሲ ነገር አይወዱም። ተቃጥለው ሲወጡ አርሰናል ተቃጥለው ሲወጡ አቃጣይ ነገር በልተው ነው የሚወጡት። ታዘዝ እኔ ሳስበው ግን አርሰናል ማለት ነው ጎል የማያገባው ሳስበው ከዚህ ጠጅ ይጠጣሉ ይገባሉ ጉልበታቸው የኮንዲሽን ጉዳይ ነው። ጉልበታቸው ይራከራካል። የአርሰናል ደጋፊ እንዳለ ተሰልፎ ወልቂጤ እንዳይመጣ አንተና ዋንጫ እንዳንበላ ለተጫዋቾቹ ምን መከራችሁ? ምግቡን ብሉ፣ ጠጁን ግን አጠጡ። አዎ በውሃ ከጨዋታ በፊት አጠጡ። ኤግዛክትሊ ቆንጆ የቅመም ሻይ ያላቸው ቤተኛ እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም ነው እንደው አክባሪ ይሞላል ቤቱ አይኖርም ጠሪ ያገር ሰው አሁን ያለነው እንግዲህ ኤምሬት ስቴዲየም አካባቢው ጋር ነው ያለነው። እንደምታዩት ስዕሎቹ የአርሰናል ሌጀንዶች በደንብ የሚያሳይ ነው። ሴንሳሉት በእጅ ነው የሚስሉት። አይ ቲንክ ኤኮ ራንደምሊ ደጋፊዎች ምናምን ነው የሚስሉት። ቬራ ነውጠኛ ተጫዋች ያው እንግዲህ ማሊያ ግዙልን ምናምን ብላችሁ የምትጨቀጭቁን ሰዎች ስለተዘጋ የሊዱ ጓደኞች አሁን ብዙ የአርሰናል ደጋፊ ካላችሁ ማሊያ ከዚህ ገዝታ ትልክላችኋለች። ጠይቋት እናንተ ብቻ አርሰናል ደግፉ። ደግሞ አብዛኞቹ አርሰናል ደጋፊዎች ናቸው። የአርሰናል ደጋፊ ጓደኛ ነች እንዳ ይሄ ግን አያምርም። የተጫዋቾቹ ስም ነው እዚህ ጋር ያለው። የተጫዋቾቹ ስም አለ። አይገርም። ኦኬ ፋውንደር ሜምበር ጀነራል እነዚህ ደግሞ አልፈዋል መሰለኝ እንትን ይላል ኦልዌይስ ሪሜምበር እዚህ በርዝዴይ ነበር ሃፒ በርዝዴይ። ኦኬ ማስጻፍ እንችላለን ማለት ነው። አሁን እኔ እዚህ ጋር የማንቸስተርን አርማ ማስደረግ አልችልም። እዚህ ላይ ትችላለህ። ኧረ ትችላለህ። በዛ በካነኑ ነው የሚገሉ። እንደምታዩት አርሰናል ስቴዲየም ነው ያለነው። ኢትስ ቢዩቲፉል የሚያምር ስቴዲየም ነው ያላችሁ። ሊዱ ስቴዲየም ገብተሻል እንዴ? እስካሁን ተመጣሽ? ኧረ እኔ አላውቅም። እኔ ኢትዮጵያም ገብቼ አላውቅም ስቴዲየም። ኧረ ኢትዮጵያም አዲስ አበባ ስቴዲየም ተሸጣቂ። አንዴ ጊዮርጊስ እና ወላይታ ዲቻ ሲጮት ገብተን አጋጣሚ ጸብ ተነሳ። ወንበር እያነሱ ሲወረውሩ ጥየው እኔ ገብቼ አላውቅም። ካላጣችሁ ኢትዮጵያ ቡና ነው ኢትዮጵያ ቡና ሰ ጊዮርጊስ እና ወላይታ ኢትዮጵያ ቡና እንትን ይባላል እኮ ራሱ ስቴዲየም ይናዋጣል። በጣም ነው ኃይለኛ ደጋፊ ነው ያላቸው ዲቻዎች። ምንም እንኳን የማንቸስተር ደጋፊ ብንሆንም ግን ቲቲ ሄነሪ ኢዝ ሌጀንደሪ ኢዝ ሌጀንደሪ። እዚህ ጋር ያለው የአርሰናል ድግፍ ስብስብ የሚገርም ከጥንቱ ጀምሮ ተመርጠው ነው እዚህ ጋር የመጨረሻ ካኑ አርሰናል ተጫውቷል። ብሩኬ በዚህ እድሜ ነበር? አይ ከነዚህ ሳይሆን አሁን ቬራ ነው የተወሰነ አስታውሳለሁ። ማንን ታስታውሳለህ? ይሄ ማን ነው? አስታውሰው ማለት ፒሬዝ ነው ይሄኛው። አደምስን አስታውሰዋለሁ። በጣም አግሬሲቭ የነበረ ተጫዋች ነው። ይሄ ነው ቬራ። ይሄ ማን ነው? ይሄ እንትን አይደል? ራምዜ ከዛ ሄነሪ ከዛ ሌጀንዳቸው ማን ነው ያኛው ማለት ይሄ አሁን እንደውም እንትን ጀምሯል የፖድካስት መተንተን ኢያን ራይት ከዛ ደግሞ አልሻቪን አለ ከዛ ቤርካምስ ጋይስ ሄነሪ ቲቲ ስለዚህ ግን ጨዋታ ይሄን የተነሳበት ሲተነተን አይቷል። ከቶተናም ጋር የተጫወቱ ቀን ነው። እቺ እንትን እንደዚህ የሆነ እንትን አለው ነገር
ያ ወኔ ያላት ግን እኮ አርሰናል እኮ ሄነሪ በነበረ ሰዓት ይሻላል አይደል? በዛ ጊዜ አሁን ነው እኮ በዛ ጊዜ ነው የሚገርም። ያ 14 ቁጥር ነበር። አይ በጣም እውነት ለመናገር ማለት ነው እንደው እንትን በጣም አንደርሬትድ የተደረገ ኢቭን ባላንዶር አይገባውም ነበር በነበረው ፐርፎርማንስ በጊዜው የሚገርም ነበረ። ግን ዋን ቲንግ አይ ዶንት ላይክ አባውት ሂም ሮናልዶ ነው ያወደው። ምን ነው ዌስት ስታንድ የሚባለው መግቢያ ነው። ያ ደሆሞ ፉትቦል ብለው ነው ራሳቸውን የሚጠሩት አስተናል። በምን ቴክኒካቸው ምናምን አሪፍ ነው እውነት ለማለት እንደ ማንቸስተር ደጋፊ ግን ከጃንዋሪ በኋላ አሳር የሚበሉት ነገር አለ። ወቅታው ናቸው። እኔ አይዊሽ አሁን ተመኝቼለታለሁ ቱ ቢ ኦነስት አርሰናል ዋንጫ እንዲበላ። የማንቸስተር ደጋፊ ምንም ቢሆንም አርሰናል ዋንጫ ቢበላ ደስ ይለኛል። ይበላል። አርሰናል እንዴት አይነት ቲም መሰለክ? ማራቶን ላይ ቀድሞ የሚሮጠው ሰውዬ የለም፣ ከዛ በኋላ የሚዳከመው 10 ሺህ ላይ ብሎ ከሁሉም ይደርቡታል። ከነጥሩ ዲባባ ጋር ምናምን 10 ሺህ ላይ ታቻይኖች ቀድመው ላጥ የሚሉ ስለዚህ ተፋሻቸውን ቀድሞ እየጨረሱ ነው ማለት ነው። ስለዚህ ምክር ምን አላችሁ ለአርሰናል ደጋፊዎች? ትንፋሽ ሰብስቡ። ሲደርስ ባሳችን መጥቷል ጋይስ። ዛሬ እንግዲህ 4 ቁጥር መታለች ከእንግዳችን ከሊዱ ጋር። ጋይስ እንግዲህ ባሳችን መጣ። 4 ቁጥር ባስ ላይ ገብተናል። ኤቭሪ ታይም ባስ ላይ ስገባ በቃ ሀሴት ነው የሚጨምርልኝ። በዛ ላይ አሁን እኮ ውጭ ያለው ዌዘር በጣም ስለሚበርድም ባስ ላይ ስንገባ ቤት ውስጥ የገባን ነው የሚመስለው። እሱን ነው የምልህ። ሊዱ እንኳን ብርድ የሚባል ነገር ዞር ብሎ አያይሽም። ራሽያ ይመስለሻል። ግን አንዳንድ ሹፌሮች አፍሪካዊነታቸው ይታወሳቸዋል መሰለኝ። ጊታር እኮ አያበሩም አንዳንድ ባስ ላይ እንዳይቆጥር ነው አይበራ እንዳይቆጥር። አሁን እዚህ ጋር ለምሳሌ መስኮቱን ከፍቶታል። በዚህ ብርድ እንዴት መስኮት ይከፈታል? በዚህ ብርድ መስኮት ምን አይነት ሰው ነው? አየርማ መግባት አለበት። አየር ይግባ። ግን አየር ውስጣችን ሲገባ እኮ በሽተኛ ነው። እሱ ነው እኮ እኔ ውስጥ ከሚገባ ያ ጋይስ። እኔ ግን መኪና ገዝታችሁ ጠብቃችሁ ሰርፕራይዝ ታደርጋላችሁ ብዬ ባስብ ባስ ላይ በጣም ያሳዝናል። አይ እኛ እኮ ያው ስንወርድ ሊሙዚናችን አለ የባሱን ድባብ ላምበርጊኒ ምናምን አቁመን የገባ ነው። ታዲያስ እኔ ግን በጣም በሚገርም ጥሩ ትዝታ የነበረኝ ከ3 ቁጥር ጋር ነበር። 3 ቁጥር ማረጌ በጣም ተሰምቶኝ። አይገርምም? ሽሜ 3 ቁጥር ባስን በልቶሻል። በጣም ጠይቂው ፍርድ ቤት አቁም። ሽሜ ትጠየቃል። ምንድነው 3 ቁጥር ላይ ያለሽ ልዩ ትዝታ? የለንደን ባስ 3 ቁጥር ላይ በነገራችን ላይ የለንደን ህይወት መሮጥ ነው ሁሌ ማለት ነውና 3 ቁጥር ሊስሮጥ ይሁን አባባል አለ አይደል? ሰው እንዳታምን የሚባል እንግዲህ ባም ነው ከደዋት መሀል መንገድ ላይ ነው ከደዋት። እጁን ለእጅ ለቆ ባልኩት ለባስ ስትሮጡ ነው። ለባስ ስንሮጥ እና ይዣት እየሮጥኩኝ ባሱ ሊያመልጠን እንደሆነ ሳቅ እኔ ቀድሜ ላይ ያዙ ብዬ ለቀቋት። እኔ የሮጠሽ መስሎኝ ለካ ሙሉ በሙሉ እሷ እኔ ላይ ነች። ስለቀት ተንሳፈፈሽ ነው ማለት ነው። ሰው ለካ በጠረባ ሲመታኝ አየር ላይ ሆንኩ ሲል በጆሮ የነበር የምሰማው በአካል አይቼዋለሁ። ብቻ ሰማይና ምድር ተገለባበጠብኝ። እንደውም እንዳወዳደቅሽ ብዙ አልተጎዳሽም። ትንሽ እዚሽ ጋር ጫር ነገር አረጋት፣ ግን ነርቨስ ሆነች። ታልቅሳለች። አስታውሳለሁ። በጣም ሆድ ብሶኛል አልኩክ። ብቻ ያው ከዛ በኋላ ዩዜን ቦልት በለኝ አልኩ። ባሳ ያልኩ አገር ቤት ብዙ የተጠቀምሽው ባስ ሊዱ ስንት ቁጥር ባስ ነው የምታስታውሺው? 31 ነው ወዳታለሁ። ከየት የት ነው የምትሄደው? ከለጋር ሽሮ ሜዳና ሞዶ ባስ መጠቀሙን ሳይሆን ይሄ እስጢፋኖስ ጋር ከፍ ብሎ ዝቅ የሚለው አለ። ይሄ ስልብ የሚያደርገው እሷ ነገር በጣም ደስ ስለምትለኝ አይኮኒክ ነች እሷ። በጣም 31 ነው ብዙ የተጠቀምሽው? ያቺን ቦታ እንጂ ብዙ ባስ ተጠቃሚ አይደለሁም። እሱ እንኳን ያ ባለፈውም ቴዲስ ጠይቀው ብሎኛል። የግል መኪና ለየውላችሁ ሰርቪስ ስላላችሁ በግል ነው እንዴ? እኔ ትምህርት ቤት ራሱ ስሄድ እኮ በሰርቪስ ነው የሄድኩት። ስኩል ባሱ ነበር በእኛ ሰዓት እና ግን ያቺ ፓርት በጣም ደስ ትለኝ ነበር። እንዲች እንደውም አንዳንዴ እኮ ድገመው ይባላል እና አንዴ አዙሮት እስጢፋኖስ ጋር ደግ ሹፌር ከሆነ ራውንድ አድርጎ አንዴ ይመጣና ይደግም። 4 ቁጥር ያገር ቤባስ ግን የት ነው? 4 ቁጥር እኛ ኦዲየንሱ ይመልስ እንጂ እኛ ከሀገር ወጥተን አይን 4 ቁጥር መልሱ ገብታችሁ ላይ ስቀመጥ እየሄደ ዛፍ ይነካው የለ እንዲህ የምልበት ብዙ አጋጣሚ ነው። የገባ ነው የሚመስልሽ? የመታኝ የቀወረኝ ስለሚመስለኝ እንዲህ ብዬ አልፋለሁ እንጂ
ከፊትም ትቀመጫለሽ ቀደመሽ መደርሽ እየመሰለሽ ነው መሰለኝ። አይ እንደዚህ እያየሁ ሲሄድ ደስ ይለኛል። አዲስ እንደሆነንማ ብዙ ጊዜ ከላይ መቀመጥና እኮ ከተማ እያዩ መሄድ ደስ ይላል። በእውነት ለንደን ባስማ ባለውለታችን እኮ ለንደን ባስ ባለውለታ ሀገር ያሳየን ሀገር ያሳየን የለመደን። እኔ እኮ በትሬን አክስ ብሪጅ ሁላ ደርሼ የመጣው ሰው ነኝ። ጠፍቶብሽ ማለት በባስ ግን በደንብ ለምጃለሁ። ባስ አይጠፋሽም። ባስ አጠፋኝም እና አይገርምም። በዚህ ብርድ ማለት ነው ሰውየው ልብሱን ከላይ አውልቆ ሩጫ ይሮጣል። በዚህ ብርድ እኮ ነው የሁለት ዓለም ሰው ሆነን የምንኖረው እዚህ ሀገር ላይ እኮ ይገርማል። አሁን ሊዱንያት የለበሰችውን አለባበስ እኔ የለበስኩትን አለባበስ አይ ገና አሁን ለምሳሌ ያን ቲሸርቱን አውልቆ የሚሮጠውን ሳይ አሁን እነዚህ እርቃናቸውን አደባባይ ላይ ወጥተው እስር ቤት የገቡ ልጆች ሀገር ቲክቶክ ላይ ፌር ነው ልትል ነው። እንዴት ነው ግን የምልህ አሁን ልብስ አዋርዱ ላይ ልብስ የተለያየ ልብስ የለበሰ አለ። ልብስ ለበሳችሁ ተብሎ የታሰሩ አሉ። ሶሻል ሚዲያው ላይ ብዙ ሰው ታሰረ። ዜናው ላይ ያለው እሱ ነው። ግን ስላልተለመደ እኮ ነው። አሁን በኢትዮጵያ እንትን አልተለመደም። ላይክ እንደዚህ ነው። አሁን ከጊዜ በኋላ እንደ የወጣ ልብስ የሚለብሱ ብዙ ሰዎች አሉ አይደል? ግን ስላልተለመደ ብዙ ሰው ሾክ አድርጎታል። ግን እኔ መታሰራቸው ተገቢም ነው አይደለም አልልም። የሆነ በምክር ምናምን መታለፍ የሚችል ይመስላል። ስላልተለመደ እኮ አይደለም። ስላልተለመደ ሳይሆን አሁን ሁሉም ሰው በየግሉ ሶሻል ሚዲያ ላይ በየግሉ አካውንት ላይ አሁን ለምሳሌ ኢንስታግራም ላይ ምናምን እኮ ፖስት የሚያደርጉ በጣም ብዙ አሉ አይደል? ሞዴሎች ምናምን አሁን በጣም ብዙ ከዚህ የባሰ ፖስት የሚያደርጉ አሉ። ይሄ ግን ህብረተሰብ ያለበት ነው። ትልቅ ይሄ ክሬቲቭ አዋርድ ተብሎ የተዘጋጀ ፕሮግራም ነው። በጣም ብዙ እሱን የሚያይ ተመልካች አለ። ቦታው ላይ ከመሆኑም ሌላ በየቤቱ ሆኖ ነው ማለት ነው። ስለዚህ እነዛን ልጆች ደግሞ የሚከተሉ ህፃናቶች አሉ። ገባህ አይደል? ስለዚህ ቦታው ነው አይ ቲንክ ልክ ያልሆነ ቦታው ላይ እንደዛ ለብሰ መምጣት ልክ አይደለም እንጂ አሁን እቺ ልጅ ኢንስታግራም ላይ ሰማን ፖስት ቢያደርግ አይታው ልታልፈው የምችለው ነው። ከ18 ዓመት በታች ያሉ ልጆች ራሱ አካውንት እንዲከፍቱ አይፈቅድላቸውም። ስለዚህ እዛ ላይ የማየት እድሉ ኖርማል። ይሄ ግን በቴሌቪዥን ላይቭ ላይ የሚከታተለው ሰው ብዙ ነው። ያ ይመስለኛል። ግን አሁን ከመታሰራቸው ውስጥ አሁን መታሰር ያልተገባቸውም ሰዎች ደግሞ የታሰሩ አሉ። ኦልሬዲ አሁን የተባለው እንደሰማነው ነገር ከሆነ ሌላ ነገር ከሌለው አቶል ምንድነው ላይክ ያልተገባ ልብስ የለበሱ ነው። ባየበሰማ እንዴት መሰለ አይ ቲንክ እኛ ሀገር የሆነ ነገር ሲሆን ጠቅልለ ነው የምትመታው። ለምሳሌ አሁን የልብሱ ነገር ጩኸት አስነሳ። ሜንሊ ጩኸት ያስነሳ ያቺ ጃኬት አርጋ ምናምን የእሷ እንትን ሌሎቹም ላይ ነካካና ከዛ መንግስት ደግሞ እሷን ብቻ ካሰርኩ አድሎ ይመስልብኛል። በቃ የተነሳውን ሰው በሙሉ ብሎ ነው አስበው ከመልበሷ ከሆነ አሁን ላይ ይባልና አሁን እስር ቤት ውስጥ ሲገቡ እቺ ልጅ ብቻዋን ከገባች ከለበሰችው ልብስ እንዳይበርዳት ብቻዋን እንዳትወጥ የሆነ ፋሚሊ እናዘጋጅ እዛውም ላይቭ ምናምን እንዲገቡ ታብታብ አስበው ራቁታን ሆና ኢማጂን እንደ ሚሊየንስ ነው ያወጣውበት አለ 3 ሚሊዮን። ስለዚህ በህብረተሰቡ ሞራል እኮ ማለት ነው በሁለቱም እያጎዳቸው እንዴ አሁን እነዚህ ልጆች ከታሰሩ በኋላ ሰሞነኛ ቲክቶከሮቻችን የዜግነት ክብሩ ለማለት ጀምረዋል። ተፈራለህ። እኔ የዜግነት ክብር አይደለም የምለው እንደውም መንግስት ወደፊት መንግስት ይቅደም ብሎ ልትል ትችላለህ። ኢትዮጵያ ትቅደም ማለት ነው። ወርዛ ያደረግም ኢትዮጵያ ውስጥ መታሰር አሁን እኮ እየጎዳን ያለው ግን ታውቃለህ አይደል? የምናየው ነው ይመስለኛል። አሁን ይሄ እውነት ለመናገር ከኛ ከኖርንበት ባህላችን ምናምን ይወጣ አይደል? ይወጣ ነው። እነሱ ደግሞ አሁን እያዩ ያሉት የነጮቹ ነው። ኢማጂን ኢትዮጵያ ውስጥ ሃሎዊን መከበር ተጀምሯል እና እንዳለ አብዛኛው ቲክቶክ አዋርድ ላይ የነበሩት የፀጉር ስታይላቸው ምናምን ሃሎዊን የተወሰደ ነው። ያ ራሱ መቅረት አለበት። ስለዚህ ሃሎዊን እኮ ምንም ትርጉሙ ራሱ ምንም ሴንስ የማይሰጥ ነገር ኢትዮጵያ ውስጥ አሁን ለነገሩ ኢትዮጵያ ውስጥ እኮ አሁን ብዙ ጊዜ የተሻሉ ትምህርት ቤቶች ላይ ስትሄድ ክሬዚ ዴይ ይከበራል፣ ሃሎዊን ይከበራል፣ ከለር ዴይ ይከበራል። እሱ ያው የዌስተርኑ ኢንፍሉዌንስ ስላለ ነው። እኛ ግን እንደ ማህበረሰብ ግን ማለት ነው እውነት ለመናገር አሁን ሃሎዊን ኢቭን ቫለንታይን ዴይ ምናምን ሴንስ የማያደርግ ነገር ነው። ገባ ከኛ ካልቸር ጋር ብሌንድ ያደረገ ነገር አይደለም። ስፔሻሊ ሃሎዊን እኔ ሃሎዊን አሁን እኛ በትምህርት ቤት ውስጥ ወተር ዴይ ተብሎ ይከበራል። ኢማጂን እየተረጫጨን ማለት ነው። ወተር ዴይ፣ ቀለም ዴይ፣ ካልቸር ዴይ ንፋስ ስልክ አስበው የግድግዳ ቀለም ስንት እንደሆነ ኦልዲስ ምንድነው ደግሞ ኦልዲስ ዴይ ተባብለው ኦልዲስ በርግጥ አሪፍ ነው። ኦልዲስ ዳስ ፋይን እንትን እኮ ነው አሁን ይኸውልህ የዘመኑን ወጣት
ሙሉ ለሙሉ ኦልድ የሆነ የድሮ ነገር ብቻ በቂ ነው አትልም። የምትወስደው እኮ ዘመን አመጣሽ ነገር ይሆናል፣ ግን ያንን በደንብ ማጣራት በወንፊት ያስፈልጋል። ለኛ ባህል ይሆናል ወይ ጆይንስና አንዳንዱን ደግሞ ወደ ራስ መቀየር ትችላለህ። ተወስደዋለህ። አሁን ቲክቶክ አሁን ዓለም እየተጠቀመበት ነው። አልተጠቀምም ማለት አትችልም፣ ግን እንደ ራስ እንደ ባህል እንደ ካልቸር ግን እንዲሆን እንደ ሴትን በማይጎዳ መልኩ ግን ማድረግ ትችላለህ። ያንን እያደረጉ ሌላ ሀገሮች እያሳዩን አይደል? አሁን ቻይና ብትሄድ አንዳንድ ሀገራት ላይ ሀገራቸውን በሚጠቀም ነገር ብቻ ነው የሚጠቀሙበት ያንን ነገር። እኛ ግን ያው ስንጠቀም ሁሉንም ሰብስቦ ይመጠቀም አለ። ለዛ ግን ፖይንቱ እኮ ነው። አሁን ለምሳሌ እቺ ሴት ጃኬት አድርጋ ገላዋ እንደዛ እየታየ ምንድነው ማስተላለፍ የፈለገችው ነው? ደግሞ እኮ አሁን እኮ ይኸውልህ ልጅቷ ካያት ይሄንን ድርጊቴ ነው ያለባበሴ ቤተሰቦቼ ይደግፉኛል ያበረታቱኛል አለች። እንደውም እሷ ምን አረገች? ያየችውን ነው። ስለዚህ ነው መታሰራ እውነት ለመና ዝም ብሎ ያየውን ይቃርማል እንጂ ስልጣኔ ምንድን ነው? ነጮቹ እኮ ስልጣኔያቸውን ከካልቸራቸው ጋር ከነበራቸው ኦሪጂናል ካልቸር ጋር ነው ብሌንድ ያደረጉት። የኛ ኦሪጂናል ካልቸር አለ። ይኸውልህ ወደድክም ጠላህም ዓለም የትም ይድረስ ኢትዮጵያ የምትባል ሀገር የራሷ ቀለም አላት። ዓለም የትም ይድረስ ያን ስታመጣ ከኢትዮጵያ ቀለም ጋር ካልተመሳሰለ አይሄድም። ስለዚህ አሁን ማረታዋቸው እንጂ እኔ አንድ ሰው ልብስ ለበሰ ተብሎ መታሰር የለበትም። ግን ልብስ የለበሰው የሚያመጣው ተጽዕኖ ግን ካለ ያስፈልጋል መክራት መልሰው። ግን አሁን አንዳንድ ይቅርታ የጠየቁ አሉ። እነሱ አሁን ታይቶ ቢታለፉ አሪፍ ነው። ግን በትክክል ግን ማህበረሰብ የሚጎዳን ያደረጉ ግን ብዙ ወንጀል ስላልሰሩ ብዙ አይደለም፣ ግን ትንሽ ማስተማሪያ በመምከር ወይ ለምን መንገድ አያስጠርጓቸውም? እሱም አንድ ነገር ነው። ኮሚኒቲ ወርክ መንገድ አስጠርጓቸው አረጋውያንን ሄደው ለምሳሌ መቄዶንያ የሁለት ቀን ስራ ቢሰሩ ሁለት ወር አገልግሎት ቢሰሩ አይደግሙም። ይሄ ለሀገር አሪፍ ነው። አንዳንዶቹ ደግሞ ሚሊተሪ ሄደው ያሽቃበጡትን ደግሞ ማዘመት ሚሊተሪዎቹን ሄደው ሰግጦ ያሉትን ጦር ሜዳ መላክ ግን አሁን ኢቭን ራሱ አዋርዱ ላይ ማለት ነው። አሁን የተለያየ አዋርድ ነው ያለው አይደል? አሁን አርቲስቶቻችን የሚቀርቡበት አዋርድ አለ እና እኛ ሁላ የአዋርድ ላይ ኖርማል ህዝቡ ማለት ነው ያን አዋርድ የሚጠብቅ ሰው አለ። ለምን መሰለህ? በጣም የሚገራርም የሀገር ባህል ልብስ በሚገራርም ዲዛይን ተሰርቶ ስለሚለቁ ማለት ነው አርቲስቶቻችን እና እኛም እከሌ እስቲ እንጠብቃት ዛሬ ምን ለብስ ሳይሆን ኔክስት እኔ እንዳሰራው ትላለህ። ያሁኑ ግን በአጠቃላይ አብዛኞቹ የሀገር ባህል ቢመስልም ግን ልክ ያልሆነ እኔ እንጃ ስሙን የንጉስ ልጅ ነው የሚለው መሰለኝ ቲክቶክ ላይ ያ ቁምጣና ጋቢውን ለብሶ የገባው ልጅ ከነ ጎፈሪው ምናምን እንዴት እንደሚያምር ግን ኢማጂን በጣም ጎልተው የታዩት እነሱ ሳይሆኑ ሌሎቹ እነዚህ አይ ቲንክ ኔጌቲቭ ነገር ይጎላል። እንደዚህ አዋርዶቻችን ላይ ሰው በብዛት የሚሰበሰብበት ላይ ምናምን ቢቻል ካልቸራችንን ብናስተላልፍበት ጥሩ ነው። ይሄ የግል ኦፒኒየናችን ነው እንደኖር እንጂ እኛ ዊ ዶንት ጀጅ ኤኒዋን። ሰው የፈቀደውን ማድረግ ይችላል። ግን የሆነ ማንነት ይገልጻል ልብስክ ባይዘው አይደል? አለባበስ ማንነትን ይገልጻል። እኛ ደግሞ በጣም ብዙ ያልተሰሩ ማንነታችንን ሊገልጹ የሚችሉ በጣም ብዙ አለባበሶች አሉ። ለምሳሌ ነው ዛሬ እንዲህ ብዬ ስመጣ ሜክሲካዊ ቅምቅማያቴን አስቤ ነው። እሱ አሁን እኮ አንተ ካኪ ሎኮ መስዬ እኮ ነው የመጣው። ካኪ እንደመሆኑ እንትንም ልንሄድ ይችላል። ወደ ኋላ ተስበን አባቶቻችን ይሄን ኪታ ይለብሱ። እሱን ነው ያሁን እኮ ድሮ እናቶቻችን ለመሶብ ራሱ መከለያ መሸፈኛ አይጠቀሙትም። ለብሰው ይወጣች እንዴ ኢማጂን እና ሞር ይሄ ዳንቴል ለብሳችሁ የምትመጡት የዩስተርን ነገር ሞር ተጽዕኖ አድርጎብናል ብዬ አስባለሁ። እና አስበው ደግሞ እነሱን እያዩ አሁን እነዚህን ሰዎች በጣም የሚከተሏቸው ብዙ ሰዎች አሉ የሚያዩዋቸውና እነሱን እያዩ አስበው ነገ ልጅክ የሆነ ነገር እንዲህ ልጥፍ አድርጋ ብትመጣ አስበኳል አለቀልኝ። ስለዚህ የሻንክላ ጦርነት ነው የምናለው። ለቀጣዩ ትውልድ የግዴታ ማንነትን ባህልን ሳትረሳ ማስተላለፍ ስላለብን ይስተካከል እንላለን። አደራ እንግዲህ ከሊዱ የመጣ መልእክታችን የመጣ መልእክት ነው። ያ ሰሞነኛ ወሬዎች ጋይስ ብዙ አሉ። አይ ከእንግዳችን የመጣ መልእክት ስትል አንድ በጣም የምንወደው ወዳጃችን ደስ የሚል ነገር ገጥሞታል በዚህ ሳምንት። እስቲ እሱን እናውራው። እሱን ነው ኤክሳይትድ የሆነ ነገር ነው። ኢቭን ለሱ ብቻ ሳይሆን አቶ ለዛ ፊል የስቱን ኢንዱስትሪው ላይ ላሉት ሰዎች አሪፍ ነገር ነው። ከዚህ ቀደም እንግዲህ እንደው ምናልባት እዚህ ሀገር አሁን ዩኬ ውስጥ መጥቶ ያን ፊልም አይታችሁታል። አፊኒ አማኑኤል ሀብታሙና ግሩም ኤርሚያስ ቢሰሩበት የሲዳማ ክልልን
የባህል ወጋቸውን በደንብ የሚዳስስ ፊልም ነው ላይክ እንደ ዘጋቢ ፊልም ነው። ዳይሬክተሩ ደግሞ ታሪኩ ይባላል። ወጣት ዳይሬክተር ነው። በዛ ፊልም እንግዲህ ብዙ ሰው እንግዲህ የሲዳማ ክልል ባህላቸውን በደንብ አይተናል። እንዲህም አለ እንደ እስክንድል ድረስ በጣም የሚገርም ትወና ምን ያየለበት ነውና ያ የሲዳማ ክልል ደግሞ ባህሌን አስተዋውቃችሁልኛል ብሎ የሆነ ጋሻ መሬት ሊሰጣቸው እንደሆነ ሰምተናል። ለአማኑኤል ሀብታሙና ለግሩም ኤርሚያስ የሲዳማ ክልል ጭብጨባ ይገባዋል። እንደውም እስካሁን ቆየኩ ግን ለኛ ላየነው ሳይሰጡንም እኛ ያው እንትን እናደርጋለን። ፊልሙን ላየ ነው። በወር አንድ ቀን እዛ የሚሰጣቸው መሬት ላይ ሄደ ፈልሰስ ብለ እሸት በላለን። ግን በጣም ደስ ይላል። አንደኛ ፊልሙ እውነት ለመናገር አፊኔ ፊልም ጥሩ ሂት ያደረገ ዩሮፕም አሜሪካም ቱር አድርጎ የሰራ አሁን ሪሰንትሊም ደግሞ በምርጥ ረዳት ተዋናይነት አማኑኤል ሀብታሙ የተሸለመበት በጣም ሂት ያደረገ ስራ ነው። ስራው አሪፍ ነው በራሱ ስራው ራሱ የሚገርም ስራ ነው። ከዛ ደግሞ አልፎ የአካባቢው ማህበረሰብ በቃ ሪፕሬዘንት አድርጋችሁልኛል፣ በደም ካልቸርን አስተዋውቃችሁልኛል ብሎ ለነዚህ አክተሮች ሪኮግኒሽን መስጠቱ በእውነት ደግሞ ይገባዋል። ቱ ቢ ሆነስት ፊልሙ በደንብ የዛን ሀገር እንትን አሳውቀ እንዲህ አይነት ፊልሞች ደግሞ አይ ቲንክ እንትና ታሬ እንዲህ አይነት ነገራችን በደንብ ይዳስሳል መሰለኝ። አሁን በቅርብ ደግሞ ሌላ ፊልም እንደዛ አይነት ነገር ላይክ ካልቸርን ምናምን የሚል የሆነ ፊልም ሰርቷል፣ ሌሎች አክተሮች የሚሳተፉበትና አብሶ ካየኛ ብዙ ጊዜ አዲስ አበባ ስንኖር ከተማ ስንኖር ቤዝዳችን አዲስ አበባ ይሆንና ከዛ ውጭ ያለውን ከተማ አናውቀው ባህሉን ምን አይነት ፊት ይኑረው እሴት ይኑረው አናውቀው። እንዲህ አይነት ፊልሞች ጥሩነቱ የዛን ሀገር እሴት አንተ ተቀምጠህ ሳትሄድ ታውቀዋለህ። ለመሄድ ጉጉት ይኖርሃል፣ ለመጎብኘት ጉጉት ይኖርሃል። እና አሁን የአፊኒ የሲዳማ ክልልን አሁን ብዙ ሰው አዲስ አበባ ተቀምጦ ሲዳማ ምን አይነት ባህል አላቸው የሚለው በደንብ ተገንዝቧል። እንደዚህ አይነት ፊልሞች እንዲበዙ ደግሞ እንደዚህ የክልል መንግስቶች ደግሞ እንደዚህ ማበረታታት አለባቸው። ኤግዛክትሊ ፊልሙንም እዚህ መጥቶ እንግዲህ ሁላችንም አይተነዋል። ምን ተሰማሽ ስለ ፊልሙ? እኔ አማኑኤል ሀብታሙ በግሌ በጣም ማደንቀው አርቲስት ነው። ኢቭን እዛ ፊልም ላይ ያለው የሜካፕ በጣም የሚገርም ነው። ሜካፕ የፀጉር ስታይላቸው ምናምን እዛ አካባቢ ላይ ወጣቶቹ ላይ የሚስተዋለው ነውና የእውነት ሆኖ ነው አይደል? የዛ ሀገር ተወላጅ ነው የሚመስለው እና ግሩሜም በዛው ያው ሁለቱም ሳይነገር የታወቀ ነው ብቃታቸውና እንደውም የሲዳማ መንግስት እስካሁን ምንም አለማረጉ በራሱ ክልሉ እና አማንዬ እንደ ሀገር ኮርተንባቸዋል። ግሩሜ በርቱ ይገባቸዋል። ቀጣይ ሌላ ክልልም እንዲህ እንድታስተዋውቁልን እንፈልጋለን በጣም እና መሬቱ ይከተላል። እናንተ ፊልሙን ስሩ። ለዛም ከነሰዱ ከነ ኢንጂነሩ ነው አማኒ ግሩሜ ደስ ብሎናል። እንኳን ደስ አላችሁ። መሬቱ ውጪ ሲሰሩበት ሲጋልቡት የነበረው ፈረስ ራሱ ቢጨመርላቸው አማኒ የሲዳማ ክልል አሁን እኛ እንደ ኑር ኢንተርቴይንመንት ለዘገብንበት የሆነ መሬት እኔ ደግሞ አሁን በግላችን ሲዳማን እኛ ጎብኝተናል፣ እንወደዋለን። ለምለም የሆነ ሀገር ለምለም የወደቀው ሁሉ የሚበቅልበት ሀገር ሲዳማ። ይኸው የወደቀ ስትል የሄደበት ሁላ የሚለመልምበት እኮ ነው። ግሩሜና አማኒ ሊለመልሙ አይደል በመሬት እኛ ምን ለምን እንደ ሀሳብ ግን አማኒ የሆነች ትንሽ ለአትክልት ቦታ ብለ ወይ ደግሞ ትንሽ ለስቱዲዮ የምትገነባ። ለማንኛውም መልካም እድል። በጣም እንደ ሀገር ኮርተንባችኋል። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ይገባችኋል። እንዲገርም ዳይስ እንግዲህ ከባሳችን ወርደናል። አሁን እዚህ ወቅት ላይ ብርዱን የሚያስረሳው ነገር ይሄ የክሪስማስ ቫይብ ደስ የሚል የክሪስማስ ቫይብ አለው። ከተሞቻቸው ይዋባሉ፣ ትሪዎቻቸው በመብራት ያጌጣሉ። ደስ የሚል መንፈስ አለው። በዛ ላይ ደግሞ አሁን ኖርማሊ ዊንተሩ ታይም ላይ ክሪስማስ ካልደረሰ ሰው ስለሚጨልም በጊዜ ይገባል። ክሪስማሱ ላይ ግን ታየው ሰው ውጪ ያመሻል። ውጪ ነው ኢቭን እየበረደውም ቢሆን ያው እንደ ሊዱ ለብሶ ከላይ እስከ ታች ለብሶ ክሪስማስን ውጪ ነው የሚያሳልፈው። ሶ ሜቢ በቀጣይ ኤፒሶድ ላይ ክሪስማስ በዋናነት የሚከበርበት ፓርክ አለ። ሃይድ ፓርክ ይባላል እና ዊንተርላንድ አክቲቪቲዎች አሉ፣ ሞር የክሪስማስ አክቲቪቲዎች እዛ ሄደን ግን አክቲቪቲ ሊዱ ደፋ ነች እንደው የእንደዚህ አይነት አክቲቪቲ ላይ ሊዱ እኮ የሆነ ሂንትናል ታሪክ አለ። ባይዘው ክሪስማስ ሲመጣ ካለው ሞመንት በጣም በበለጠ ደስ የሚለው
እቺ ደስ የምትል የእረፍት ጊዜ አለች አይደል? ክሪስማሷን አስመልክቶ ክላስ ይዘጋል፣ ስራ ይዘጋል፣ ሆሊዴይ አገር ቤት የሚሄድ ሰው ሆሊዴይ ይሄዳል። ወቅቱ በጣም ደስ ይላል። እዚህ ክሪስማስ ሲሆን አገር ቤትም ገና ይደርሳል፣ ጥምቀት አለ ምናምን በጣም የማይረሳ ደስ የሚል ሞመንቶች ናቸው። በጣም ጾም እንጂ በጣም ክሪስማስ ደስ ይላል። ከዛ ደግሞ በጣም የሚወዱን ጓደኞቻችን ደግሞ ጊፍት የሚሰጡት ሲዝን ስለሆነ አላይክ በጣም የሚመቸው ቻሌንጅ ስለሆነች እንሞክራለን። ስጦታ ተሰጣጡ እስቲ እናንተም ጋር ስጦታ ጥሩ ነው። ተሰጣጡ ወዳጅነትን በደንብ ያጠነክራልና ክሪስማስ ወቅት ደግሞ ደስ ይላል። አገር ቤት ግን ክሪስማስ ላይ ምን ላይ የምታስታውሹ ነገር እንዴት ነው የምታከብሩት? የኛን ገና ማለት ነው። የኛን ገና በነገራችን ላይ የነሱ ይከበራል እንዴ? ሳንታ አሁንማ እየተከበረ ነው። ግን ኒውይርንም ያከብራሉ። የገና አባት ብሎ መጀመሪያ የጀመረው ባይዘው የኛ ሀገር ነው። የገና አባት የምንለው እኛ ነን እኮ ሳንታ እየተባለ አሁን ያው ነጮቹ ናቸው እንጂ ተቀይሯል። አሁን እንጂ በገና አባት እኛን የጀመርነው የገና አባት ደስ ይላል እኮ ያው ብለን ያው እኛ ለራሳችንን አባሉ መስጠት ያለብን። ልክ ነው። አይ ልክ ነው። የገና አባት የሚባል እና ገና በጣም ደስ የሚል በነገራችን ላይ ደስ ይላል ገና እና ይሄ የክሪስማስ ዛፍ እንሰራ ነበር። በወረቀትም እኮ ተቆራርጦ እና ይሄ ብልጭልጩ ምናምን አሁን ነው እየዘመነ ሲመጣ ቦሎሽ ምናምን እና ቤት ውስጥ ቸኮሌት ምናምን ይታሰርና ቸኮሌቱ ዋ ተበላትና ባሉ ሰዓት ምናምን በነገራችን ላይ ብዙ ጊዜ ነው ያሰረ ብዙ ጊዜ ቴዲ ወስዶብኝ ያውቃልና እቺ ግን በወረቀት የምትሰራው አሪፍ ሜሞሪ ነው። ተቆራርጣና ትበተናለች ምናምን የሚገርም ከዛ ይሄ ባዶ ካርቶን ጠቅልለት ምናምን ከስር ምናምን የምታስቀምጠውና አሁን ላይ ግን የክሪስማስ ዛፍ ቀርቷል። አያስፈልግም። ጌታችን በበረት ያሉ ስዕሎች አሉ በጣም ደስ የሚሉ አይተሞች እሱ ነው። ብቻ ክሪስማስ በጣም ደስ ይላል። እንግዲህ ጋይስ እንግዲህ ሳምንታዊ ፕሮግራማችንን እንግዲህ ዞር ብለን እንግዲያም ልጁን ይዘን መተን እንግዲህ ፏ ብለናል። በቀጣይ እንግዲህ 5 ቁጥር ነው ግን የ4 ቁጥር ባስ የኢትዮጵያ የት እንደሚሄድ እንፈልጋለን። ከስር ኮሜንት ላይ ኧረ ጻፉ ከስር እየጻፋችሁ ገጠመኞቻችሁን ጻፉ። በዛ ላይ ቻናሉን ደግሞ ሰብስክራይብ አድርጉ። ቪዲዮስ ይዘዣቸው ሰብስክራይብ ሄደሽ ንገሪያቸው። ልጅና ቀዩን ምልክት ተጫኑና ሰብስክራይብ ሰብስክራይብ የሊዱ ቤተሰቦችስ የኔ ቤተሰቦች እንግዲህ ይሄንን ቪዲዮ አይታችሁ እንት ጫን ብለው ለ5 ሰው ይላኩት። አይ እንደዛ ሳይሆን በአንድ ሳምንት 5 ቀን ውስጥ ይሄ ቪዲዮ ማለት ነው እስከዛሬ ከታዩት ቪዲዮዎች ከፍ ብሎ መታየት አለበት። ከዛ በኋላ እኔ ደግሞ ለእናንተ ያዘጋጀሁት ጊቫዌ አለ ላዩት ማለት ነው እኮ ሰብስክራይብ ላደረጉት ነው እንጂ ሰብስክራይብ ያደርጋሉ። ቪዲዮን እየገቡ እያዩ ላይክ ያደርጋሉና ቪዲዮን ደግሞ ጨርሳችሁ ማየት እንዳትረሱ። ጀምሮ ማቆም የለም። አመሰግናለሁ። በጣም ነው የምወዳችሁ።